ገና ለወደፊት ለሚያገኙት የሚነይቱ ናቸው። የማንንም ሀቅ መንካት አይፈልጉም። ማንም ሰው ላይ አይዋሹም ሲጀምር ማለት ነው። ሰዓዲ የሌለባትን ነገር ዋሽተው እዚህ ጋር ምንም ሊመጡ አይችሉም። ምክንያቱም ስለማውቃቸው በማንኛውም እርዳታ ላይ ከማንም ከዲያስፖራው ቀድመው የሚደርሱት እነሱ ናቸው ሳይኖራቸው ማለት ነው። ስለዚህ አይደለም የሰው ሀቅ ሊፈልጉ የራሳቸውን እንኳን በአግባቡ አይዙትም። ስለዚህ እዛ የሚጻፈውን ነገር አውቃለሁ ሙቤ። ሌላው ይቅርና እቃ እንኳን እቃ የደረሳቸው እቃ ሰርታ የሰጠቻቸው እህቶች እንኳን የተስተካከለ እቃ እንዳልሰጠቻቸው የወረደ እቃ እየገዛች እንደሰጠቻቸው ነው ያየሁት። ወላሂ በጦርነቱ ሰዓት 50 ኪሎ ጤፍ ግዥልኝ ብዬሽ ማሽላ ነው ያደረሽልኝ። ኮሜንቱን ስክሪንሻት አድርጌዋለሁ ሙቤ። ወላሂ ለአዚም ነው የምልህ። የብዙ እህቶችን ስክሪንሻት አድርጌያለሁ። ማታ ዩቲዩብ ላይ ኮሜንት ላይ ገብቼ የውሸት አንዲት የአረብ ሀገር ሴት በውሸት ማንንም ከማንም ገንዘብ አትፈልግም። በእርግጠኝነት ነው የምናገረው። ስለዚህ አሁንም ሰዓዲ እዚህ ጋር ያልሰሙ ልጆች አሉ። ምክንያቱም ትሰራልናለች ብለው በተስፋ የሚጠብቁ ግን ከአመት በላይ የሆናቸው አንዷ እዚህማ እዚህ ስትታይማ ጥሩ ሰው ትመስላለች። እኔን አመት ነው ያስለቀሽኝ፣ ግን ያው መልቂያማ እንገናኛለን ገንዘቤን ብላታለች። ስክሪንሻት አድርጌዋለሁኝ። የብዙ ልጆችን ብር ይዛለች ልጅቷ። ቀላል ሰው አይደለችም። እንደዚህ በቀላሉ የምትረታ አይነትም አይደለችም። ምክንያቱም ውሸት ሲደጋገም እውነት ስለሚሆን አንዳንዴ የሰው ገንዘብ ያሰክራል። ብዙ እህቶች ተበልተዋል። አሁንም እነዚህ ተበልተዋል። ሌሎች እንዳይሞኙ ነው ችግራችን። እኛ ምንድን ነው እኔ ላይ ካልደረሰ እኔ አልማርም። ሁላችንም ይሄ ነው ችግራችን። ስለዚህ እኔ ቀጥይ ሪማስ አብሽሪ። አሁንም ቢሆን ኢንሻአላህ ትልቁ አካውንት ከተከፈተ ይመጣሉ። እኔ በጣም እንቅልፍ ያሳጣኝ ጉዳይ ይሄ ጉዳይ ነው ሙቤ። በቃ ኮሜንት አነባለሁኝ ምንም በቃ መልስ ያጣ ጥያቄ ታውቃለህ። ብዙ እህቶች ተበልተው የሚያደርጉት አጥተው የተቀመጡ ኢትዮጵያ የገቡ ሁሉ አሉ። ምክንያቱም 100 ሺህ ብር 200 ሺህ ብር ቀላል ይመስላል። እዚህ ሀገር ለሚሰራ ሰው ግን ቀላል ነገር አይደለም። እዚህ መጠየቅ አለባት ሰዓዲ። አዎ መጠየቅ አለባት። ቤቷንም ሽጣ ይሁን የልጆቹን ብራቸው ይመለስ። እቃውን አያገኙትም ሙቤ። የዛሬ አመት ያዘዙበት ብር ዛሬ አይገዛላቸውም እቃውን። ምክንያቱም እቃ በየቀኑ እየጨመረ ነው የሚሄደው። ግን ብራቸውን ቢያንስ በስነ ስርዓት ትመልስላቸው። ቀብዲ ተከፍላ ዞር በሎ ያለቻቸው ሙሉ ክፍያ ጨርሰውላ ዞር በሎ ያለቻቸው በጣም ብዙ ልጆች ናቸው ያሉት። በጣም ብዙ ልጆች። አሁን እኔ ሂጅ በሌላ በአዲስ አካውንት ብጠልባት በእርግጠኝነት ነው የምልህ ታናግረኛለች፣ እሰራልሻለሁ ብላ እንትን ትላለች። እነዛን ግን ትዘጋቸዋለች። ልክ የሚታወቅ ሰው እንዳንተ ሂዶ ሲያናግራት ትሄድና ምን ፈልጋችሁ ነው እሰጣችኋለሁ ብዬ እንደ ብላ ታናግራቸዋለች። እስከዛሬ እኮ መልስ አትሰጣቸውም። እንደዚህ ናት ስራዋ፣ ይሄ ነው። በጣም ብዙ ልጆች እዚህም ሲጽፉ እያየሁ ነው። ስለ እሷ ጉዳይ የዛሬ አመት አስጠንቅቀናል እያሉ እየጻፉ ነው ኮሜንት ላይ። ሪም የምትባል ራሱ ደጋግማ ስትጽፍ እያየኋት ነው። ስለዚህ አሁንም መንቃት አለባቸው። እሺ ሰኒ ቅድም አልጨረስሽም ነበር፣ ስልክ ገባሽ በመሀል ተደወለም ደግሞ ኔትወርክ አስወጣኝ መሰለኝ እና ብቻ በመጀመሪያ እሷ እየደወለች መስሎኝ ነው ቁጥርሽን ካወቀችው ብዬ አላህ ይጠብቀን ከሰዋቅ። ግን ያው መማር ነው ማለት በጣም ከባድ ነው። እኔ እንዴት እንደሆነ ሌላ ሰው አስገባም። ሰዎች መማር አለባቸው። አንዱ ከአንዱ መማር አለበት። እና ደግሞ ማለት በሀቅ የሚሰሩ ሰዎች ሊኖሩ ይችላሉ። ግን አሁን እሷ የሚዲያ ሰውና እንደዚህ የምታደርገው ከሆነ በመረጃ ያኔ አንተ አንዴ ጀመርኋል ኢንሻላህ ግብ እንደምታደርሰው ተስፋ አለኝ። ምክንያቱም የሰው ቤት ከባድ ነው። ያኔ እሷም ሰርታለች። እኔ ውስጥ ከኮሮና በፊት ነው አገር ገብታ በዛው ተዘጋባት፣ በዛው ቀረች። እኔ አውቃታለሁ ዩቲዩብ ላይ ማለት ነው። ማውቃት ሚዲያ ላይ ነው። ግን ከ7 ወደ 6 ዓመት ምናምን መሰለኝ አሁን ሀገር የገባችው። ግን እንደዚህ መሆን አስፈላጊ አይደለም። ሆኖ አንድ ሆኗል። ግን ይሄ ወንጀል ነው። በተለይ ደግሞ ወላሂ ከሙስሊም እንደዚህ መጠበቅ በጣም ያሳፍራል። ሁለተኛ ነገር ደግሞ በአሁኑ ሰዓት ሌባ ማለት በጣም ይሄ የምታየው ድሮ ሌባ የምናውቀው በጣም ምስኪን ምናምን ነገር ነበር። አሁን ላይ ራሳቸው አሳውበው ራሳቸው የሚኖሩበት አናወራቸው ሌላ ነው። ግን እንዳለ የሰው ገንዘብ ነው። ከእንደዚያ ያለው አላህ ይጠብቀን። የሆነ ሆኖ ግን እቺ ልጅ ለህግ መቅረብ እንዳለባት ነው የሚሰማኝ ሀቂቃ ማለት ለምን ያኔ እኔ በርግጥ አገራችን ህግ ላይ ያው የታወቀ ነው። ሆኖም ግን እንደምንም ተብሎ መረጃ አለ። መረጃ እስካለ ድረስ
ያ አንዳንዱ ደግሞ ባሏ ባለ ጊዜ ነው ይላሉ። እንግዲህ ባለ ጊዜ ስለሆነ ምንም ነገር አታመጡ ምናምን ለእኔም በኦሮምኛ ጽፎልኛል። በነገራችን ላይ ማን ነው ኦሮምኛ የሚችል የሚተረጉም? አይ በኦሮምኛ ጽፎልኛል የሆነ ነገር ብሎ እኛ ኦሮምኛ አልችልም። በኦሮምኛ ጽፎልኛል የሆነ ነገር ብሎ በአሁኑ አልችልም ብሎ ነገር የለም። አስተርጉመው ችግር የለውም። አስተርጉመዋለሁ አለ ወላሂ አስተርጉሜ ያነግራቸዋለሁ። በኦሮምኛ የሆነ ነገር ጽፎልኛል። እኔ እንጃ ምን እንዳለኝ ባለ ጊዜ ነኝ ምናምን ያው ጊዜ የኛ ነው ታውቃለህ። ምንም አይመጣም። እሱ ለምን አብይ ወላሂ ሀቅ ነው። ያኔ ሁሉም ሰው አረሱ አንድ ወንደርቶ ነው ኢትዮጵያ ላይ ነው ታውና ተደ ፖለቲካ አታስገቢ። አልሚያም ሀቅ ነው፣ ግን ሀቃቸውን አላህ ይመልስላቸው። በዛም ሆነ በዚህ ግን ይሄ ጉዳይ እንደማይቀረት ተስፋ አለኝ። ምክንያቱም ልጅቷ አሁን መልስ ብላ ቪዲዮ ሰርታለች። እንደምታዩት ሁሉም ሰው ያለቅሳል ኮመንት ላይ። ከእንደዚህ ያለው ነገር አላህ ይጠብቀን። ሰራሃ ማለት ነው። የሰው ልጅ በዚህ ደረጃ የሚዲያ ሰው ሁና እንደገና ያኔ ለውጥ ተለውጭ ያለው ብላ የምታሳየው በሰው ገንዘብ ከሆነ በጣም ያሳዝናል። እስፔሻሊ በሙስሊሞች ማለት ነው። ይረዘቁ በኦንላይን በምናምን፣ ግን በተለይ ደግሞ አረብ ቤት የምትሰሩ እቃ አትግዙ። ወላሂ በአሁኑ ሰዓት ቤተሰብ ራሱ አይታመንም። ዛሬ አረብ ሀገር ሆነሽ ብርሽን ልከሽ እቃ አስገቢልኝ አስቀምጪልኝ ገስ ማለት እኔ ይረዳችኋለኝ። እዚህ ጋር ለምሳሌ እኔ ስራ እየሰራ ነው አረብ ቤት አይደለም አገር ገብቼ ከምገዛ እዚሁ አንድ ሁለት እቃ እያልኩኝ ለግዛ የሚል ነገር አለ። ሴት ስትሆን በተለይ ማለት ነው። ያ ነገር ደግሞ እንደ ከስንት ከመቶ 50% እንደው አላህ የሚፈራ ቤተሰብ ካለ ነው የሚያሳካልክ። አይደለም ማንን የምታውቀው ይሄን አከል የ300 ሺህ አያለው ዩቲዩብ ላይ የ300 ሺህ ብር ይሄ ለቃ የቤት እቃ የ400 ሺህ ይሄን አከል ተላከ። ለምን ወላሂ ገንዘባችሁ ያዙ እህቶች፣ ሄዳችሁ ራሳችሁ አይታችሁ ነው የምትገዙት ለማለት ያህል ነው። በአጠቃላይ ግን በጣም ያሳዝናል። አረብ ሀገር የምንኖር ሴቶች በሆነው ባልሆነው መበላት፣ በተለይ ደግሞ በአሁኑ ሰዓት አትበሉ። በቃ ለምን እስከ መቼ እንዴ? አንዴ በወንድ አንዴ በቤተሰብ ደግሞ በዩቲዩብ ያሳፍራል። በጣም ብዙ ነው። እኔ ጀርመን ላይ 400 ሺህ ብር የቤቴን እቃ ሙሉ ገዛበታለሁ። ወላሂ ገብተህ ወላሂ ኢትዮጵያ ላይ 400 ሺህ ብር በጣም ገብተህ ዩቲዩብ ላይ ወላሂ ገብተህ ያው የ400 ሺህ ብር እቃ ይሄን ቦታ አደረስን ይሉሃል። ማስታወቂያ ላይ ማለት ነው። የ500 ሺህ ከስር ሊገዛ ይችላል። በአንድ ግን ካሽ መክፈል በጣም ይከብዳል። በኢትዮጵያ ኖሮ ምን ሊበላበት ነው? ምን አንተን የሚያክል ተላጃ ነው የሚገዙት። አንተን እሺ ያርግላቸው፣ ጥሩ ነው። ያኔ ሴት እቃ ይወዳል። ሆኖም ግን ለምን ያኔ የሆነ ነገር እኮ ትይዛለህ አንተ። ነጋዴ እስከሆነ የፈለገ ሰው ቢሆን ይይዛሉ። በአንድ እቃ የሆነ ነገር ልትይዝ ትችላለህ አንተ። ሀቁ ስናወራ ማንም ሰው ለጥቅም ነው። ግን ያ ነገር ከሚሆን ደግሞ አንተ የምሻወር የታክሲ እሷ ተጠቅማ እቃውን ለምን አትገዛም? ሄዳ የ300 ሺህ ብር ይሄን ቦታ አደረስን ይላሉ። ትራንስፖርት አለ ምን አለ እንግዲህ ለእጃቸው ስንት እንደሚሰጥ አስበው። በጣም ያሳዝናል። እና አላህ ይርዳችሁ። እና እቃም ስትገዙ ሀገር ገብታችሁ ግዙ። ሁሌ አረብ ሀገር ሴት ተበላች ማለቱን ቢቀርባይ ነኝ። እቺም ደግሞ እንግዲህ ሀቃችሁን አላህ ይመልስላችሁ። እሷንም ደግሞ አላህ ያጋልጣት። ወላሂ የሰው አቅም በላ ሰው ሁሉ አላህ ያጋልጠው። ሰራ ዋሌኩም ሰላም ጀዛኪላ ኸይር። እሺ ዳንያ ሰላም አሌይኩም። ዋሌኩም ሰላም። ውቤ አማን ነው? እንዴት አመሻችሁ? አልሐምዱሊላህ። እንዴት ነሽ እህቴ? እድሜና ጤና አላህ ይስጥህ። በመጀመሪያ ወላሂ እኔ ቃላት የለኝም በአንተ መረባረብ፣ ትግል፣ ሀሳብ ያለ ጥንካሬ በኛ በደንብ ቅመሞች ላይ እኔ ወላሂ ነው የምልህ። ቪዲዮ ለእናቴ ልኬ ዱአ አርጊለት ለዚህ ለሰውዬ ውጭ ነው ያለውን ያልኳት። እንደው ምንሽ ነው ስትለኝ ምንም አይደለ ግን ዱአ አርጊለት ዝም ብለሽ አልኳት። በቃ መልካምነትን ባጭሩ ዱአ እያደረገችልህ ነው እናቴ። አላህ እንዲጠብቅ ዱና አኬራ አላህ እንዲያሳምርልህ። ወላሂ ቃላት የለኝም በስ አሚን አሚን። ሌላው ሰአዲና ሊን እኔ ኬሚሴ ልጅ ነኝ። ጥግ ድረስ ነው የማውቃቸው። ከፈለጉ የሚሰራበት ቦታ እዛው ኬሚሴ ላይ ወስዳቸዋለሁ። በውስጥ አውርተው ከፈለጉ ጋማ ይዙታል። ወንድ የሆነ ሰው ማለት ነው። አረ እህቴ አንቺ ደግሞ መጥፎ የሆነ ነገር እንዳያደርጎች ባለ ጊዜ ነኝ እያለ ነው ትንሽ ሰው። እኔም ቄሮ ነኝ። ግድ የለም የሱ እኔን በኦሮምኛ ጽፎ አስፈራርቶኛል። እሱን ተው፣ ዝም ብሎ ምላስ ነው። አሊ እናውቀዋለን፣ ብዙም ባላውቀውም አውቀዋለሁ። እና አሁን እኔ ምን ትመጣ ይሄኛም ይሄን